አቶ ገዙ የትሁትን ቤተሰብ አገኝቶ አገታቸው። ትሁት ጋር መጥቶ እንግዲህ ሁሉንም ነገር ትሁትና ናቲ ሲያወሩ ሰምቷቸዋል። ምክንያቱም ናቲ እናቱን ማየት ስለሚፈልግ እናቴን አሳየኝ ግን አሁን ማየት ይችላሉ እያለ ሲያወራ አቶ ገዙ ተደብቀው እየሰሟቸው ነበረ። አልመሸም ወይ ብለው ካሉ በኋላ ናቲ አለ መተኛት እንደሚፈልግ ነግሯቸው ሲለያዩ አቶ ገዙ የልጇን ስም ጠርተው ልጅሽ ደህና ናት አይደል አሏት። እሷም የያዘችውን ሰሃን በቁሟ ለቀቀችው። ቤተሰቦቿን አድራሻ እንዳገኙና እንደታገቱ ሲነግሯት ይህን ሚስጥር ለማንም ትንፍሽ ብትይ ወይም እንደገና ደግሞ እውነታውን ለማንም ብትናገሪ ቤተሰቦችሽ በእኔ እጅ ናቸው። ቤተሰቦችሽ አድራሻ አውቄ ነው ያገትኳቸውና በህይወት እንዲቆዩ ከፈለግሽ ያሽው ሚስጥርም ሆነ ከናቲ ጋር ያለሽን ግንኙነት አቋርጪ አላት። ትሁትም ማለች እጅግ ደነገጠችና ቤተሰቦቼ ምን ያርጓችሁ? እኔስ ምንስ አደረኩኝ ደግሞ አለች። አቶ ገዙም አሉ እኔ ካልነኩኝ እማልነካ ፍጥረት ነኝ፣ ከነኩኝ ደግሞ ሞት ድረስ የሚሄድ ነኝ። እንኳን አንቺንና ታውቂያለሽ ለማንም የማራራ ፍጡር ነኝ። ስለዚህ ስነ ስርዓት አድርገሽ ትቀመጭ እንደሆነ ስነ ስርዓት አድርገሽ ተቀመጪ አሏት። ሰላም ውድና የተከበራችሁ ቤተሰብ እንደምናላችሁ። ለዚህ ለቤት አዲስ ከሆናችሁ ሰብስክራይብ፣ ሼር በማድረግ ቤተሰብ ይሁኑ ማለት ነው። እንግዲህ ናቲና ትሁት ፍቅር እንደሚወዳትና እንደሚያፈቅራት ነግሯት ነበረ። እሱን ደግሞ ፍቅሩን ተቀብለው አሁን እየተሳሰቡና እየተነጋገሩ የናቲን እናት እንዴት ማውጣት እንዳለባቸው እና ከዚህ ጉዳይ እንዴት መውጣት እንዳለባቸው ቁጭ ብለው እያወሩ ነው ማለት ነው። ናቲ ለትሁት ቃል ገባላት። በማንኛውም ሁኔታ ትሁን ምክርም ይሁን ሁሉ ነገሩ አለውልሽ፣ ላማክርሽ እና ለችግርሽ ደራሽ ሊሆን ከጎንሽ አለው። በየትም ሁኔታ ሁኚ እኔ እያለውኝ ምንም አትሆኝም፣ ማንም አይነካሽም በማለት ቃል ገባላትና እሷም ማለች አለውሽ መባል እንዴት ያስደስታል ብላ ደስ አላት። አቶ ገዙ እንግዲህ የትሁትን ቤተሰቦች አድራሻ ጠይቆ ሰው ልኮ ስለነበር አሁን ደግሞ በፎቶና በቪዲዮ ማስረጃ አመጣላት ለትሁት ለማሳየትና ያሉበትን ሁኔታ ለማወቅ ሰው የላከውን ሰውዬ ፎቶና ቪዲዮ እንዲልክለት ነገረው። ይህንንም ካደረገ በኋላ እንግዲህ ቤቲን ሚስቱን ነበር የጠራት ማለት ነው። ሚስቱን ከጠራት በኋላ እሷ ደግሞ እሺ መጣውኝ ካለችው በኋላ ወደ ናቲ ደወለች። ናቲ ጋር ስትደውል ናቲ ያላት ሰፈር ያለው ካፌ ነኝ እንግዳ ጋር ነኝና ነይ ላስተዋውቅሽ ነበር ያላት። ትሁት አለች እንዴት ይህንን ታደርጋለህ? እኔን ታንገበግበኛለች፣ ታቃጥለኛለች፣ ይሄ ማድረግ የለብህም ስትለው እኛ እናቃጥላታለን እሷ ሳትሆን የምታቃጥልሽ አላት። ቤቲ እየፈጠነች መጣች። የታለ እንግዳው አለች። እንግዳው እሷ ናት፣ መተዋወቅ ትችያለሽ አላት። ምን እየሰራሽ ነው አለች። ከቤት ውጭ አልሽኝ፣ አጋጣሚ ናቲን አገኘሁት፣ ስለዚህ ወደ ቤት ልመለስ ወይ ስትላት ደውልሻለሁ አለቻት። ቀጥታ ወደ አቶ ገዙ ጋር ነበር የሄደችው። አቶ ገዙ ኮምፒውተር ላይ ናቸውን ተክለው ቤቲን ምንም ስላላዩት ቤቲ ተናደደች። ለምንድነው የጠራኸኝ አለችው። ምን አናደደሽ አላት። ምንም አለች። የትሁት ቤተሰቦች አድራሻ አግኝቻለሁ አላት። እሷም ጥሩ እና ምን ልታረግ ፈለግ አለችው። ምን እንደማደርግ አሳይሻለሁኝ፣ ትንፍሽ እንዳትል ነው ማደርጋት አለ። ልሄድ ነው ሂጃ፣ እጅ አይያዝም፣ እጄን አትይዘኝም አለችው። እጄን አትስመኝም፣ አንቺ እጅሽን ከመሳም ይልቅስ ብር በእጅሽ ባስይዙሽ ነው የምትወጂው። ራት እንብላ አትለኝም አለችው። ርቦሻል አላት። ተበሳጨችና ከቢሮ ወጥታ ሄደች። ወደ ቤት ነበር ሄደችው ትሁት ጋር። ከዛ ትሁት መጣችና ትሁት ጋር ገጠሙ። ትሁት አለቻት እኔ አንድ ውለታ ዋይልኝ፣ አንድ ውለታ የምትይልኝ ከዝከ ቤት እንዲወጣ ነው። ከዝከ ቤት ልውጣ? ሚስጥር ታውቂያለሽ እኮ ሚስጥራችሁ አይመለከተኝም፣ እኔ ከዝከ ቤት እንዲወጣ አርጀኝ ስትላት ገዙም ቢያለኝ እንጂ እኔ ራሱ ከዝከ ቤት እንዲትወጭ ፈልግ ነበር አለቻት።
በቃ አትጨቃጨቂኝ። ከሚስጥራችሁ ይብለጥ ያንቺ ሰላም አሳጣሽኝ እኮ። አትንኪኝ፣ አልነካሽም። ከናቲ ራቂ። ናቲ እንዳይቀርበኝ እሱኑ ንገሪው። እኔ ምን ላድርግ አለቻት። እጅግ ተናደደች። ምክንያቱም ናቲ ትሁትን እንደወደዳት ገብቷታል። እሷ ደግሞ ናቲን ትወደዋለች። አንድ ቀን ማታ እንግዲህ ትሁትና ናቲ እያወሩ እጇን ይዟት እያወሩ ባሏ ከተኛበት ቦታ ተነስታ መጣች። ስትመጣ እያወሩ ስለነበሩ ሁሉም ፊታቸውን አዞሩባት። አተኝም በጧት አይደል የምትነሹ ስትላት እሽ እነሳለሁ አለች። ከዛ በኋላ በቃ እሽ ልተኛ ስትል እጇን ሳም አድርገና ትሁትዬ ደህና ደሪ አላት። የባለ ትዳር ቤት እኮ ነው አለች። በደንቡ ለምን አታደርጉትም ብላት ስትናገራቸው እሱም እጇን ሳምና ሸኛት። በስተመጨረሻም እንግዲህ እንዴት ነው በደንቡ አላት። እጇን ላክ አደረገችና እሷን እጇን እንደ ሳምካት እኔንም እጄን ሳመኝ አለችው። ባልሽ ሳምሽ አላት። ተናደደች። ከዛ ወደ ምኝታ ክፍል ስገባ ባሏ ተኝቶ ያንኮራፋል። እጅግ በጣም ተናደደች እና ከዛ በኋላ ባሏ ደግሞ ተኛች። ከተኛች በኋላ ባሏ ነካ ሲያደርጋት አቶ ገዙ ሲነካት ደክሞኛል እባክህ አለች። ምን እየሆንሽ ነው? የናቲ ነገር ምን አናደደሽ? አንተ ራስህና ቤትህን ለምን አታስከብርም አለችው። ምን አደረገሽ? እኔን ካልደረሱብኝ እንደፈለጉ መሆን ይችላሉ አላት። እሷም ተናዳ ስለነበረ ጥቅልል ብላ ተኛች። ናቲ ወደ አባቱ ጋር ሂዶ አባቱን ሰላም ካለ በኋላ አባቴ እናቴ መቃብር ላይ ሻማ እንዲናበራ ፈልጋለሁ አለ። እሱም ደንገጥ አለና እሺ በቃ ባለፈው እኮ ሂጄ መቃብሯን ስላጣሁት አናደርኩ አይደለ ይቅርታ ስትለው እሱም አለ አይ አንተ ተሳስቶብህ እንጂ መቃብሯ አለ የት ይሄዳል ብለህ ነው የሞተ ሰው መቃብር አለ። እሱም እሺ መቼ ይዘኸኝ ትሄዳለህ? መቼ ሻማ እናብራላት ለእናቴ ሲለው አለው ከዚህ ከ4 ቀን በኋላ እንሄዳለን፣ 4 ቀን ግን ቢዚ ነኝ አለው። እሺ ብሎ ወጣ። በቃ አባዬ ማታ አትመጣም እንዴ ሲለው እንዴ ልምጣ እንዴ በቃ ማታ ብቅ በል ተባብለው ተለያዩ። ናቲ እንግዲህ ለእናቱ ደብዳቤ ላከላት ለትሁት። ደብዳቤውን በበር ከታች በኩል ከሰጠቻት በኋላ የናቲና ደብዳቤውን ካነበበች በኋላ እጅግ ደስ አላት። እናቴ ወድሻለሁኝ፣ መኖርሽን ራሱ ማመን አልቻልኩም። አንቺ ሙተሻል ከተባለ ጊዜ በኋላ ሰማይና ምድሩ ተገለባብጦብኝ የመኖር ትርጉሙ ጠፍቶኝ ነበር። አሁን ደግሞ መኖርሽን ስሰማ እጅግ ደስ አለኝ። ይሄ ሁሉ ነገር ያልፍና እንተሳሰባቸዋለን የሚል ደብዳቤ ነበረ። ደብዳቤውን ካነበበች በኋላ ናትዬ ልጅ አለልኝ እያለች ደስ እያላት ነበር። በኋላ ትሁት ገባችና ደብዳቤ እኮ ናቲ ጻፈልኝ ስትላት አዎ ጻፈልሽ፣ ናቲ እጅግ ይወድሻል አለቻት። ናቲ ደህና ነው እያለች ትሁትን ጠየቀቻት። እንግዲህ ሁሉን ነገር ትሁትን አደራ እንዳይጎዳውሽ፣ እነዚህ ሰዎች የመጨረሻ አውሬ ናቸው አለች። እስኪ የመጨረሻ አንቺን ሊይዝብሽና እዚህ ሊያስገባብሽ የቻለበትን ምክንያት ንገሪኝ ስትላት አስታወሰችና ወደኋላ ስትሄድ እጅግ በጣም መራራ ያኔ ከእውነት የራቀ ስራ ነው የሰራባት። እንኳን አይደለም በሚስቱ በልጁ እናት ቀርቶ በባዕድ የማይሰራ ነገር አቶ ገዙ በሷ ላይ ሰርቶባታል። እሱ በወንጀል የተጨመላለቀ ባለበት ሰዓት እሷ ደግሞ ይሄ ነገር ጥሩ አይደለም በማለቷ ብቻ ነው ይሄ ነገር የደረሰባት። ቤቲም አልፎ አልፎ ቤቷ እንደምትመጣ ስትነግራት ይቻውሬ በማለት ትሁት አዘነች። በስተመጨረሻ ናቲ እንግዲህ በመጣበት ጊዜ መመላለስ አበዛ ስትለው ቤቴ እኮ ነው አላት። ቤቲ ቢሆንም መመላለስ አበዛ አለችው። ትሁትን ጠራችና ሽንት ቤቱን እጠቢ አለቻት። ሁሉን ነገር አጥቤያለሁ፣ ቆሻሻ ጥለሻል ወይ? አዎ ጥያለሁ፣ ሁሉን ነገር ስትላት ውሃ አምጪና እግሬን እጠቢኝ አለቻት። ናቲም አለ በጭራሽ ሊሆን አይችልም ሲላት እንዴ ስራዋ እኮ ነው የኔን እግር ሽንት ቤት ከማጠብ አይሻልም እንዴ የኔን እግር ማጠብ አለች። እጅግ በጣም ተናደደ ናቲ እና እሷም ውሃ አምጥታ እግሯን ካጠበቻት በኋላ እያጠበቻት እያለ አጥበሽ ከጨረሽ በኋላ እኔ ራሴ እታጠባለሁ ልጠብህ እንዲህ ያለችው አይ ራሴ ነኝ የምታጠበው አለ። ቤቲን እግሯን አጥባ ከጨረሰች በኋላ ቁጭ በያለና
ትሁትን እግሯን አጠባት። ከዛ በኋላ አስጨነቀኝ አለችው። በንዴት ተነስታ ቤት ሄደች። እሱም ማለት ችግር የለውም እኔ እግሯን ስታጥቢ ማስቆም አልቻልኩም፣ ግን ደግሞ ያንቺን እግርን ማጠብ አለብኝ ብዬ ስላሰብኩ ነው ሲላት ግንባሩን ሳመችውና ተቃቅፈው ተለያዩ። ትሁትና ናቲ ስለ እናቱ እያወሩ እያሉ አቶ ገዙ ሰሟቸው። አቶ ገዙ ናቲ እናቴ ልያት እያለ ትሁት ደግሞ ኧረ እባክህ ተረጋጋ ይመጣሉ እያለች እያወሩ እያሉ አቶ ገዙ ተደብቀው እየሰሙ ነበረ። በስተመጨረሻ ምን የሰራችሁን ልጆች አልመሸም እንዳተኙም አሉ። ምንም ነገር እንዳልተፈጠረ ሁለቱም ደነገጡ። እሺ በቃ ደህና ደሩ ልተኛ አለሱ። እሷም ወደ ኪችን ገባለችና አለት አቶ ገዙ ልጅሽ እንዴት ናት አሉ የልጇን ስም ጠርተው። እሷም እጅግ በጣም ደነገጠችና የያዘችውን ሰሃን በቁሟ ለቀቀችው። ተረጋጊ፣ እኔ ምንም አላደረኳቸውም፣ አንቺን ለማስተማሪያ ብቻ ነው የያዝኳቸው አሏት። እሷም እጅግ በጣም ደነገጠችና ከእኔ ምንድን ነው የምትፈልገው? እኔ ምን አድርጊ ነው የምትለኝ አለችው። ሚስጥሬን ለማንም ትንፍሽቴና ወይም እንደገና ደግሞ አንድ ነገር ለማድረግ ትሞክሪና ቤተሰቦችሽ በኔ እጅ ናቸው አላት።